ቢንቢተምቴ ተገዝታለች ነው የሚለው ቢንቢተምቴ ነው የሚለው ትንሽ ቃሉ ዘግነን አብዛኛው ሊቅ አሁን ልትገነዘብ ይገባሃል አማራው እኔ የህልውና አደጋ አለብኝ ሲል የአማራው የህልውና አደጋ በራሱ የኢትዮጵያ የህልውና አደጋ ዓለም ያውቃል አሁን ኦሮሚያ የምትባል ሀገር አለች አሁን እኛ ማንቀበለው ይሄ ሰፊ ግዛት ሰፊ ቀጠና ነፃ ወደ መሆን መሸጋገር አለብን ይላል ይሄ ዲስኮርስ ለምን መጣ የሚለው እንተነትኗል አንዳንድ ጥያቄዎች ግን ተመልሰዋል በቂ ግን አይደሉም ይላል አንዳንድ ጥያቄዎች ተመልሰዋል ሲል ገመቹ አያና አዲስ አበባ ማለቱ ነው አሁን አዲስ አበባ የኦሮሚያ ነው የሚለው ጥያቄ በኦሮሞ ሊቃኖች ላይ ይነሳ ማንኛውንም ስሙት የትኛውንም የተቋሚ ድርጅት የምናምን ስሙት የተመለሰ ጥያቄ ነው የተዘጋ ምዕራፍ ነው የሚባለው ሌላ ቀሪ የቤት ስራ ነው ያለን አንዳንድ ጥያቄዎች ተመልሷል የሚባለው ከዚህ አንፃር ከዚህ በፊት አብይ አህመድ በአደባባይ የተናገረው ጉዳይ ስለሆነ ማለት ነው ኦሮሚያ ክልል ከፈለገ 100,000 ሰው ወደ ከተማው ማስገባት ይችላል በራሱ በጀት መታወቂያ ማስወጣት እንችላለን ነዋሪ ለማስባል የሚፈጅበት 2 ዓመት ነው ከዛ በኋላ ነዋሪ ነው ምናም ብሎ የተናገረው ለሚያዳምጥ ሰው ይሄ ስራ ቀድሞ ያለቀ ጉዳይ እንደሆነ ግልጽ ነው ስለዚህ ጥያቄው ተመልሷል ሲል ከዚህ አኳያ ነው ፖለቲካዊ ጥያቄ በኃይል በጉልበት ህገ መንግስት እንገዛበታለን የሚሉት እንኳን በማይገዛቸው ሁኔታ ሰልቅጠውታል ይሄንን ያለው ገመቹ አያና ከዚህ በፊት የተናገረውን ካዳመጣችሁ ምንድነው ያለው አብይ ከአማሮች ጋር የተጣላ ቀን ኦነግ ይሆናል ይሄንን እኔ ስለማቀው ነግራችኋለሁ እውነተኛ ማንነቱን የዛኔ ነው የምታውቁት እኔ አብይን ማቀው ነው ያሳደግኩት ልጅ ነው በጣም የሚገርም ሰው ነው በነገራችን ላይ ከኮሎኔል ገመቹ አያና ማለት የክንፈ ዳኘው ምክትል ጀነራል ጥጋቡ አለቃው ነበር ገመቹ አያና የጀነራል ጥጋቡ አለቃ ነበር ራሱ ነው ያለኝ ጀነራል ጥጋቡ አለቃው ነበር እና እስካሁን በመከላከያ ፖዚሽን ላይ ቢቀመጥ በጣም ትልቅ ፖዚሽን ላይ ቢቀመጥ ሰው ነው በዛ ላይ ደግሞ በጣም የታጨቀ የውትድርና ዕውቀት ያለው ሰው በጣም ከአዲስ አበባ እስከ መተማ ቀበሌዎችን አስቀምጦ ሁሉ እያንዳንዷን ስቴሽን ተንትኖ ማስቀመጥ የሚችል ሰው ይሄ ሰው እንደ ቀልድ እና ሐሳቦቹን በማሳነስ አላየው ስትራቴጂክ የሆነ ሰው ነው ይሄ ሰው አብይን አውቀዋለሁ ሲል ሳያውቀው አይደለም የአብይን ማንነት ሳያውቀው ገመቹ አያና ምስክርነት የሰጠው 2013 ላይ ነው ልብ በሉ 2013 ዓመተ ምህረት 2013 ዓመተ ምህረት አብዛኛው ያው ከህልውና ጦርነት አኳያ የፕሮፓጋንዳ ሰለባም የሆነ በስጋትም ያለ በዚህም በዛም በኩል ያለው ድብልቅልቅ ያለ ስሜት አብይ የአማራን ሊቃን እንደመሸፈኛ አድርጎ ተጠቅሞ የሂደቱ ሰለባ ቢያደርገው ውጤቱ ግን መጨረሻ ላይ ግን አማራንም ሊያጠፋው እንደሚችል መጨረሻ ማንነቱን ሊያሳየው እንደሚችል እኔ የሰማሁት እውነቴን ለመናገር በተጨባጭ በማስረጃ ያገኘሁት ከገመቹ አያና ነው ምናልባት ታዬ ደንዳ ቅርብ ጊዜ ነው ይሄን ምስክርነት የሰጠው ገመቹ አያና ግን መጀመሪያም ይሄ ሰው በእርግጠኝነት ምስክርነቱን የሰጠው
ኦነግ ከሆነ ለምን ተቃወሙት የሚል አመለካከት አለ። ዋናው ኦነግነቱ አይደለም። በኦነግነቱ አልተቃወመውም። የኦሮሞ ሊቃን የተቃወመው አዳዊ አስተሳሰብ፣ የነፍጠኛ አስተሳሰብ ወስዶታል፣ ገዝቶታል። ስለዚህ ይሄ ሰው እኛ ውስጥ ሆኖ መጨረሻ ላይ ግን ሀሳቡ ሌላ ቦታ ላይ ነው የሚል ጥርጣሬ ያላቸው ሰዎች አንድ፣ ሁለተኛ ደግሞ ከኦህዴድ ውስጥ የወጣ ሰው ስለሆነ ኦህዴድ ደግሞ በአብዛኛው ያው በተለይ ይሄንን ነፃ እንወጣለን የሚለው ኃይል ባሰላለፍ ይሄ ኃይል አይወክለኝም ስለሚል መናናቀም ስላለ ከዛ አንጻር ነው እንጂ የአብይ ኦነግነት የአብይ አገር በታኝነት ገመቹ አያና በእርግጠኝነት ነው ምስክርነቱ እንደሰጠ። ገመቹ ሳያረጋግጥልን ምንድነው ወደ እናንተ ላመጣ የፈለኩት ስልጣን ያጣቀን አብይ ኦነግ ይሆናል ብሎ ሲናገር አሁን እየተፈጸመ ያለው ሁኔታ ይሁን ምንድነው እየተፈጸመ ያለው? አማራውን ከፍተኛ የሆነ ጦርነት ውስጥ ከመክተቱ ውጪ በተለያዩ አካባቢዎች ላይ የይገባኛል የማካለል የተለያዩ ጥያቄዎችን እያነሱ ነው። ይሄ ብቻ ሳይሆን ከዚህ ጥያቄ ጋር ጎን ለጎን ደግሞ ጀነራል ኃይሉ ጎንፋ የተባለው ሰው ምንድነው ያለው? ወደ ጥንቱ መመለስ አለብን። ወደ ጥንቱ ወደ 16ኛው ክፍለ ዘመን አባቶቻችን ለምና ሰፊ መሬት ሰጡን፣ አሁንስ ወደዛ መመለስ አለብን የሚል ንግግር ተናግሯል። ከዝጎዴራ ኦሮሞን ዋንጎኑት ጋንጎዳ ቱሬ ጫላ ዋኒ ከኛ ዱሪ ሰነት ደኡኑ ረጅራት ሄጀሞኒ ኦሮሙማለ ያራ ቁዳጃ አንደኛው ሰላም የምናመጣው ወደ ነበርንበት ወደ ጥንቱ መመለስ አለብን። ወደ ኦሮሞ ሄጅሞኒ መመለስ አለብን። ወደ ኦሮሞ የበላይነት መመለስ አለብን። ወደ ኦሮሞ የበላይነት መመለስ አለብን። እንዴት ነው የምትመለሱት? እንስማው። ፋኬሰ በርጊፍቲኮ አከት ኦሮሞን በልአቴ ለፋ ገበታ ከሲረ ካን ኑቁብሲሰ በር ሆገነ በረሰኖቶ ማንበራቲን ጅሩቱ ኡመተ በልአ ከና ለፋ በሬደ ከነረ ኑቁባቺሲ ባሉ ኦኬ። ለመጀመሪያ ጊዜ የኦሮሞ ልሂቅ በአደባባይ ወጥቶ በ16ኛው ክፍለ ዘመን ይሄን የምታየውን የአማራ ሀገር፣ ይሄን የተመሰለ ውብ ሀገር፣ ይሄን ሰፊ ኦሮሚያ የሚባል ሀገር ሳይማሩ አባቶቻችን በ16ኛው ክፍለ ዘመን ሌሎቹን አባረው ይሄንን ሀገር አስይዘውናል። ይሄንን ሲናገሩ ብርሃኑ ጁላ፣ አዳነች አቤቤ፣ ሽመልስ አብዲሳ፣ አብይ አህመድ እዛ ኦህዴድ ውስጥ ያለ አባዱላን ጨምሮ ሰሞኑን የተናገረው ነው። ሀሰብ የወሎ እኮ ነች ሲል ምን እንደሆነ ግልጽ ነው። ፖለቲካ ለሚያነብ ሰው አሰብ የኦሮሞ ነች እያለ ነው። ጅጅጋ የኛ ነች፣ ድሬዳዋ የኦሮሞ ነው ሲል አብይ ምን እንዳሰቡ ግልጽ ነው። እነገመቹ አያና ይሄን ናሬቲቭ ደግሞ አሁን አደባባይ ላይ እያመጡት ነው። እና ኃይሉ ጎንፋም እያመጡት ነው። ለምን ነጥቡ እዚህ ላይ ነው። ከዚህ በፊት በሳውዲ ኤምባሲ ላይ በሳውዲ ቆንስላ ላይ የኦሮሞ ኮሚኒቲን ሰብስቦ ሌንጮ ባቲ የተባለው በተለይ በአምባሳደርነት የተመደበ ሰው ምንድነው ያለው? በግልጽ የተናገረው ኦሮሚያን እየገነባን ነው፣ ኦሮሚያን እየገነባን ነው፣ ይሄንን መንግስት ደግፉ፣ ዓላማችን ነፃ ኦሮሚያን መፍጠር ነው። ማን ነው ስሙ? አርቲስት አጫሉ ሁንዴሳ ከዚህ በኋላ ኦሮሞ ያላመነበት ሰው መንግስት መሆን አይችልም። ሽመልስ አብዲሳ ኦሮሚያን እየገነባን ነው፣ በሰበሩን ቦታ ሰብረናቸዋል፣
አብይ አህመድ ድሬዳዋ የኛ ነው፣ አዲስ አበባ የኦሮሞ ጠል ነው። ይሄ ፕሮጀክት የታቀደ እቅድ በአፈጻጸምም እየሄዱበት ያለ እቅድ ውጤቱና መጨረሻው ምን እንደሆነ ነገ ጠዋት እነሱም እኛም አናውቀው፣ ግን በዚህ ሁኔታ ውስጥ ግን እንዳሉ ግልጽ ነው። ይሄንን እኛ ስንናገር ብዙ ሰው ምንድን ነው የሚለን? ጽንፈኞች። ኦህዴድ ደግሞ ምንድን ነው የሚለን? ስም ነው የሚሰጠን። ስም የስድብ ሰራዊቱን ልኮ የተለያዩ የስድብ ሰራዊቶች ስም ነው የሚሰጡን። ከአዲስ አበባ ጋር ስንፋለማቸው ይሄንን ስለምናውቅ ነው። እንደዚሁም በሀገር አቀፍ ደረጃ ዛሬ ከአማራው ጋር ጦርነት ውስጥ ሲገቡ የሄዱበት ትርክት በግልጽ አገር እናፈርሳለን የሚል መንግስታዊ ፕሮጀክት ተይዞ ፖሊሲ ተቀርጾ በጀት ተበጅቶ ወደ አፈጻጸም ለመግባት ብዙ ነገር እያሳዩ ነው። ዋናው ጥያቄ እዚህ ላይ ነው። የጽናት ሚዲያ ቤተሰብ ዋናው ጥያቄ እዚህ ላይ ነው። በሁለት መንገድ ከፍዬ ላየው። የአብይ አገዛዝ የኦህዴድ አገዛዝ በዋናነት እዛ ውስጥ ያለው አጠቃላይ ልሂቃኑ፣ በነገራችን ላይ ይሄ ኦሮሞማው ልሂቃን አንድ ዋነኛ ጉዳይ አለው። እሱም ስልጣን ይዘናል። ይሄ ስልጣን እጃችን ላይ ገብቷል። ከዘመናት ጥያቄ በኋላ እጃችን ላይ ገባ ነው። አሁን ባንክና ታንኩን መያዝ ብቻ ሳይሆን ገንዘቡንም መሬቱንም የመወሰን ስልጣንም ይዘናል። ሌላ ህይወት ውስጥ ገብተናል። ሌላ ምኞት ውስጥ፣ ሌላ ቅምጥል ውስጥ ገብተናል። ትላንት ለውጥ አመጣለሁ ብሎ አደባባይ ላይ ሲወጣ የነበረው ወጣት ሁሉ መሬት ታድሎት በአብዛኛው ግማሹ ሚኒሻው ነው፣ ግማሹ የመንግስት መዋቅር ውስጥ ገብቶ በዘረፋም በምንም ዛሬ በጣም ትንሽዬ ግሮሰሪ ውስጥ ብትገቡ 100 ሺህ እየተበተነ ነው መጠጥ የሚጠጣው። ይሄ ኑሮ ተወደደብኝ ምናምን እነሱ ጋር ችግር የለም፣ በምቾት ላይ ግን ናቸው። ይሄ የማይካዳቅ ስለሆነ አሁን እየገዛ ያለው ስርዓቱ ምንድን ነው? የኦሮሞማ ገዢ ነው። ኦሮሞ እየገዛ ነው። የኦሮሞ ልሂቃን በስሙ እየገዛ ነው። እኛም እስከሚገባን እነሱም እንደመሰከሩት። ስለዚህ ስልጣኑ ላይ ማን ያለው? የኦህዴድ የበላይነት አለ። የሚያስፈጽመው የሚያስረው በዋስ የሚለቀው ኦህዴድ ነው። ጦርነት የሚከፍተው ኦህዴድ ነው። በድሮን ሰው የሚገድለው ኦህዴድ ነው። ይህንም በዋናነት የሚያስፈጽመው አብይ አህመድ ቢሆንም ብዙ ቅርንጫፎች ደግሞ ከሱ ጋር ነው። ይሄ የኦህዴድ አያቶላ ግን ዋናው የተለያዩ በምክር ሀሳብም በምንም የሚሰጡ ሰዎች አሉ። በውጭው በኩል እና አባዱላ አሉ። በተቃዋሚዎቹ በኩል ደግሞ እነ ገመቹ አያና አሉ። ገመቹ ኢምፓየር የሚላት ነፃ መውጣት አለብን የሚሉት ምን ላይ ሆኖ ነው? ስልጣን ላይ ሆኖ ነው። ልብ ብለህ ስማን። ምናልባት ነገ ጠዋት ይሄንን ባለማዳመጥህ ልትከፍለው የምችለው ዋጋ ከባድ ነው። ከባድ ጊዜም እየመጣ ነው። ስለዚህ ከዚህ ኢምፓየር ነፃ መውጣት አለብን ሲባል ገመቹ አያና ጥያቄያችን ተመልሷል፣ አንዳንድ ጥያቄያቸውን የሚል የኦሮሞማ ገዢ ደግሞ ቤተ መንግስቱን ይዞታል። ቤተ መንግስቱን ይዘውት ነው ይህን ጥያቄ የሚያነሱት። አንድ ሁለተኛ፣ ቤተ መንግስቱን የያዙትን ሰዎች የነ ገመቹ አያናን ፖሊሲና አቅጣጫዎችን ደግሞ እየጠየቁም ነው፣ እያስፈጸሙ ነው። የሚያስፈጽሙት በመንግስት መዋቅር ውስጥ ነው። አገር እየመሩ የፌዴራል መንግስቱን ይዘው በጀት ይዘው የመወሰን ስልጣን ይዘው በህዝብ ገንዘብ ኤርፖርት እየገነቡ ነው። በህዝብ ገንዘብ በሰራዊት ላይ ሰራዊት እያሰለጠኑ ነው። ይሄ ኮሬል የገኛ ምናምን የሚባለው አሁን ገዳ ኮማንዶ እያሰለጠኑ ነው። ምን እያደረጉ ነው? የራሳቸው ኔሽን እያዋለዱ ነው። በመንግስት መዋቅር ውስጥ የመንግስት መዋቅር ተገዳዳሪ መዋቅር እየተፈጠረ ነው።
ይሄ አዲስ አበባ ላይ የምታዩት ኦሮሚያ ክልል ላይ የሚገነባው ፕሮጀክት በሙሉ ይሄንን ታሳቢ ተደርጎ የሚሰራ ነው። ይሳካል አይሳካም ሌላ ጉዳይ ነው። ፖሊሲው ግን እየተፈጸመ ነው። የሚቀረው ገመቹ አያና እንዳለው የኦሮሞ ካርታ ይሄ አይደለም፣ አንዳንድ ጥያቄዎቻችን ተመልሷል እና አዲስ አበባን አስመልሰናል፣ ግን በወሎ በኩል በቤንሻንጉል በሶማሌ በኩል ይቀረናል ሲል ቅርብ ጊዜ አብይ አህመድ በድሬዳዋ በኩል ድሬዳዋ የኦሮሞ ነው ያለው፣ ጅጅጋ የኛ ነው ብሎ ኦኤምኤን የሚያረግበው ቤንሻንጉል አካባቢ ላይ ያለውን ከፍተኛ ማዕድን የሚወጣበትን አካባቢ አማሮችን መተከል አካባቢ እየጨፈጨፈ ያለው የኦነግ ሰራዊት የአብይ ሚኒሻ ከዚህ ጋር በተያያዘ ነው። በወሎ በኩል ደግሞ አዲስ ግጭት ለመፍጠር በተለይ ደቡብ ወሎ ላይ አብይ የራሱን የሆነ የሸኔ ኮማንዶ እያሰለጠነ ነው። አባዱላ ሐሰብ የወሎ ነው ሲል የኦሮሞ ነው እያለ ነው። ሐሰብ የአማራ ነው አላለም። ሐሰብ የአፋር ነው አላለም። ሐሰብ የወሎ ነው። ሐሰብ የኤርትራ አካል አልነበረም። ሐሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ ይሄ የሆነበት ዋና ምክንያት ሁሉም አጀንዳውን ተጠቅሞ እቺን ሀገር ለድህነትና ለእርስ በርስ ሁከት ዳርጓት እንዲቀጥል ስለሚፈልግ ብቻ ነው። የወሎ ነው ሲል ለወሎ አስቡ አይደለም፣ ወሎ የኦሮሞ አካል ነው ብለው ስለሚያስቡ ነው። ይሄ ነው ያልተመለሱ የምናካላቸው ቦታ አለው ያለው ገመቹ አያና እነዚህ ጥያቄዎች ስላሉ ነው። ስለዚህ ምን እያደረገ ነው? ስቴቱ በራሱ ሌላ ኔሽን ቢውልድ እየደረገ ነው። ኦሮሚያን ለመፍጠር ጥረቶች አሉ፣ ምልክቶች አሉ፣ ግንባታዎች አሉ። ይሄ በመንግስት መዋቅር ውስጥ የሚሰራ ነው። ሰራዊት ያለው፣ የደህንነት መዋቅር ያለው፣ ሚኒሻ ያለው፣ ስኳድ ገዳይ ያለው ይሄንን የሚቃወም ይሄ ማዕከላዊ መንግስቱን የያዘው የሚጫወተው ነው። እነ ገመቹ አያና ደግሞ ምንድን ነው የሚጫወቱት? ይሄንን ናሬቲቭ ለእኛ ይነግሩናል፣ ሚዲያው ላይ ያመጣሉ። ሚዲያው ላይ እነ ጀነራል ኃይሉ ጎንፋ ኦሮሞ እየገዛ ስሜ ተቀይሯል ያለ ሰው ስሙን እኮ አሁን መቀየር ይችላል። ጎንፋና ጎንፋን ኃይሉ እና ጎንፋ እያለ እየጠራበት ስሜ ሚኒልክ ነው የቀየረው የሚለው ሰውዬ አሁን የፌዴራል መንግስቱ አማካሪ ነው። ይሄ ሰው በ16ኛው ክፍለ ዘመን ነው ያለው። አባቶቻችን የሰጡንን ቦታ እንኳን ዛሬ አተናል። ያንን ሰፊ መሬት መመለስ አለብን። ምናልባት ለአማራው ትውልድና አብዛኛው የታሪክ ማረጋገጫ ተጠቅሶ የአዲስ አበባ የጥንት የአፄ ዳዊት ከተማ ነች ስንል በማስረጃ እነ ኃይሉ ጎንፋ የሚናገሩት ነው። በወረራ እንደዚሁም ገባሮ በሚሉት በጉዲፈቻ ወንዱን እየገደሉ እየሰለቡት በተለይ ክርስቲያኑ አማራው ለም የሆነውን ሰፊ መሬት ከቢዛሞ እስከ ፈጠጋር እየለቀቀ አሁን ያለበት ሸለቆ ውስጥ እንዲገባ ይደረገበት የታሪክ ማስረጃዎቹ በስፋት ያነበብ ነው። በንባብ ብቻ ሳይሆን በተግባር ደግሞ አሁን ምስክርነት እየሰጡ ነው። እና ኃይሉ ጎንፋ ይህንን ያሉት ማስረጃ ነው። አባቶቻችን በ16ኛው ክፍለ ዘመን የሰጡንን ሰፊ ቦታ ነው የሚለው። ይሄ ማስረጃ ነው፣ የአዲሱ ትውልድ መፋለሚያው ነው። በነገራችን ላይ ኃይሉ ጎንፋ ያረጋገጠው ማለት ነው። እንደ አንድ ማስረጃ እንደ አንድ የትግሉ የበለጠ የትግሉ የሚፋፋምበት የቃል ማስረጃ ነው ብዬ ነው ማስበው። ስለዚህ ይህንን እነዚህ ሰዎች ሲናገሩ በተግባር አብይ አህመድ ደግሞ እና ኦሮሞማው አሳሰብ አሁን ሀገር የመፍጠር ስራ በስፋት እየሰሩ ነው። ምንድን ነው እክል የገጠማቸው? እዚህ ላይ ልምጣ። የመጀመሪያው ሁለት ምርጫ አለ። አንድ
ኢትዮጵያን በተራዘመ ጊዜ ስልጣን በእጃችን ማስቀጠል አለብን። ይሄ ስልጣን እኛ የበላይ ሆነን ሌላው ሁለትና ሶስተኛ ሆኖ እኛ በምናወጣልህ ህግና ፖሊሲ አንገትን ደፍተህ ትገዛለህ። እማትገዛ ከሆነ ስልጣኑ ከእጃችን የሚወጣ ግን ከሆነ እንበተናለን ነው። ተበታኙ አካል እንበተን እያለ በማስፈራራት አብይ አህመድ ደግሞ የሚጫወተው ምንድን ነው? ኢትዮጵያ ከብልጽግና ውጪ አማራጭ የላትም፣ ኢትዮጵያ አትፈርስም የሚላት እነዚህን ሰዎች እንደ ማስፈራሪያ ስለሚጠቀም ነው። መልእክቱ ለህዝቡ ነው። እኔ ከሌለው ገመቹ አያና ነው የሚመጣብህ፣ ይሄ ሀሳብ ነው የሚመጣ ምናምን ነው የሚለው። በተግባር እኮ እነሱ ራሳቸው እኮ እየሰሩ ነው። አብይን ስትፍቁት ገመቹ ነው። ገመቹ ራሱ ደግሞ ያለኝ ይሄንን ነው። አብይ ሲፋቅ ኦነግ ነው። አብይ ራሱ ደግሞ አምኗል። መጽሐፉ ላይ እኔ ኦነግ ነኝ፣ ለኦነግ መረጃ እሰጥ ነበረ። እኔ መጽሐፉን ሳላነብ ገመቹ ነው ይሄንን ያለው። ስለዚህ የዚህን ሰውዬ ማንነት ግልጽ ነው ማለት ነው። ስለዚህ የሚጠቀምበት ዋነኛው ኢትዮጵያ ላይ ያሉ ቅማሎችን እናራግፋለን ሲል አብይ ቋንቋው ለሚገባው ሰው ኢትዮጵያ ውስጥ ያለውን ቅማል የሚለው ኢትዮጵያ ነው፣ ህዝቡን ነው። እሱን እያራገፍን እንጥላለን፣ ወደ ብልጽግናችን እንሄዳለን ሲል አብይ ኦሮሚያን እንገነባለን፣ አገር እንፈጥራለን። ይሄ ኢምፓየር ከሆነች አገር ነፃ መውጣት አለብን የሚለው የገመቹና የአብይ ትስስር በጣም 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 ቅርብ ነው ለሚገባው ሰው። ስለዚህ የሚሰሩት በተግባር ይሄ ነው። የመጀመሪያው ቅድም እንዳልኳችሁ ስልጣን በተራዘመ ጊዜ እጃችን ላይ መሆን አለበት። ይሄንን አምነ ተቀበል ነው። ይሄ አደጋ ከሆነ ግን ከዚህ በፊት እንደገለጽኩት አደጋ የሆኑ ኃይሎችን መቀነስ ነው። ታዬ የነገረን ይሄንን ነው። አማራውን አጠፋዋለሁ ሲል የአማራው ትግል አማራን ነፃና ማውጣት ብቻ የለም። የአማራው ትግል ብዙሃኑ በተለይ ሌላው የብሔረሰብ አካል የአማራን ትግል በጥርጣሬ የሚያይ አብዛኛው ሊቅ አሁን ልትገነዘብ ይገባሃል። አማራው እኔ የህልውና አደጋ አለብኝ ሲል የአማራው የህልውና አደጋ በራሱ የኢትዮጵያ የህልውና አደጋ ነው። ምክንያቱም አማራው ነፃ ሲወጣ ነፃ የሚያወጣት ኢትዮጵያንም ጭምር ነው፣ የተጨቆኑ ብሔረሰቦችንም ጭምር ነው። ብቻውን አይደለም፣ እየተሰለቀጠ ያሉ የብሔረሰቦችንም ነው ነፃ የሚያወጣቸው። አማራው እየዳከመ በመጣ ቁጥር ግን እነዚህ ዳህጣን ብሔረሰቦችም እየተዋጡ በዚህ በኦሮሞማ የመምጣት እድላቸው ሰፊ ነው። በኃይልም ይዋጣሉ፣ በማስገደድም በተመሳሳይ። ስለዚህ አማራው ከሌለ ለነሱም ራሱ አደጋ ነው። አማራው ከሌለ ለሶማሌው አደጋ ነው። አማራው ከሌለ ለጉራጌው አደጋ ነው። አማራው ከሌለ ለደቡቡ ለሲዳማው አደጋ ነው። ስለዚህ የአማራ የህልውና አደጋ የሲዳማ የህልውና አደጋ ነው፣ የጉራጌው የህልውና አደጋ ነው። ምክንያቱም ከአገሪቱ የህልውና አደጋ ጋር አብሮ ስለሚያዝ የሀገሪቷ የህልውና አደጋ ደግሞ እነዚህ ዳህጣን ብሔረሰቦች በዚህ ኃይል የመጨፍለቅ የመዋጥ የመደምሰስ እድል ስላለ በጣም ሰፊ እድል። ስለዚህ አገር ማዳን አለብን ሲባል አማራውንም ማዳን አለብን ማለት ነው። ለዚህ ነው ወደ ሳይሆን በግድ የአማራውን ትግል ደግፍ፣ እዚህ ላይ ተጠናከር። እያንዳንዱ ሰው የራሱን የሆነ የሰርቫይቫል ጥያቄ ይዞ በራሱ የጎበዝ አለቃ በሁሉም አካባቢ ላይ ይህንን ጥያቄ ማፋፋም አለባቸው የምንለው ለዚህ ነው። ስለዚህ እነ አብይ አሁን ከአማራው ጋር ሲዋጉ ጠላትህን ነው የሚሉት። ይህንን ጠላት እናጠፈዋለን እንደመስሰዋለን ነው የሚሉት። እንደ ህዝብ ነው፣ ህዝቡን ነው ጠላት የሚባለው። ይሄ ህዝብ ደግሞ ጠላት የሚባለው በዋናነት ይሄ እነገመቹ አያና እና አብይ የሚያስፈጽሙትን ፕሮጀክት ለማስፈጸም ስልጣናችን አደጋ ውስጥ የሚከተው ኃይል ምን ብለዋል? ይሄ የአማራው ኃይል ነው። የትግራይ ኃይልም በዛ ደረጃ ነው የሚታየው። ከኤርትራ ጋር ያለው ጦርነትም ስጋት የሚሆነው ይሄ ነው። ለስልጣናችን አደጋ የሚሆነው ከዚህ አስተሳሰብ የሚመጣ ነው። በዋናነት አማራው
ስለዚህ አማራውን አጠፋዋለሁ አለኝ የሚለው ታዬ ግልጽ እንዲሆንልን ነው። የዚህ የፕሮጀክቱ እንቅፋት አማራው ስለሆነ ነው። ስለዚህ አብይ አህመድ ስልጣን ሲያጣ የአማራው ኃይል ሲነሳበት ማንነቱን ገለጠ። ማንነቱን ከመግለጡ በላይ ግን አማራውንም አጠፋዋለሁ የሚለው ወደ ሁለተኛ ፕሮጀክት ደግሞ መሄድ ስለሚፈልግ ነው። ሁለተኛው ፕሮጀክት ገመቹ አያና የተናገረው እሱም በተግባር ለኛ የነገረን አብይ መጨረሻው ይሄ ነው ብሎ በደንብ ያስቀምጠው። ምናልባት ይሄን ፕሮግራም ከሰማው ለህሊናውም ፍርድ ምናልባት የፈጣሪና የሱ አንደበት እኔ በእርግጠኝነት ይሄንን ስለምመሰክር ማለት ነው ስለሚያውቀው ዛሬ የሚነካው ሰው የለም። ይሄንን ተናግሯል ብዬ ብናገር ምንም የዓላማና የግብ አንድነት አለ፣ ችግር የለውም። እኔ ስለገረመኝ እውነታውን ግን ዶክመንት አድርገን እናስቀምጠው ብዬ ነው። ስለዚህ ገመቹ ወደ እውነተኛው ኦሮሚያ መመለስ አለብን ሲል አብይም ያንን እያስፈጸመ ነው። በምን ሽፋን? በአንድነት ሽፋን፣ በኢትዮጵያዊነት ትርክት ሽፋን፣ በብልጽግና ስም ሽፋን። ብልጽግና የኦሮሚያ መገለጫ ነች። ኢትዮጵያ የማደናገሪያው መስታወት ነው። መዳረሻው ግን አገር መበተን ነው። ቅማል የሚባለው ህዝቡ ነው። እቺ ኢምፓየር የሚላት ገመቹ አብይም የተለየ ነገር የለውም። ከዚህ የተለየ አይደለም። አብይን የሚከተሉት ይሄ የብአዴን ስብስብ ምናምን እሱ መጨረሻ ላይ የሚሄድበት አቶ በኪሳራ የሚወድቅ ምናልባት አንዳንዱ የሚደመሰስ አንዳንዱ በሴራም በምናምን የሚገላቸው እንደው ለመረጃ ማስረጃም እንዳይወጡ ወደ መጨረሻ አካባቢ ላይ እዛው አብይ ነው የሚገላቸው። በነገራችን ላይ ትንሽ አማራው እየጠጋ ሲመጣ ምስክርነት እንዳይሰጡ እንዳይሸሹ ይበላቸዋል። ሌላው ግን በኪሳራ ውስጥ ይወድቃል። ሌላው የፈዘዘው ሊቅን በኪሳራ ይወጣል። ለዚህ ነው አማራው መሰባሰብ አለበት፣ መጠናከር አለበት፣ ሊቃኑ መሰባሰብ አለበት የምንለው አንድ ይሄ። ሁለተኛ በዚህ በፍርስራሽ ውስጥ መዳን ይችላሉ ወይ? ዓላማቸው እሱ ነው። ማጥፋት አማራውን ከሆነ አሁንም ከትግራይ ጋር እንዋጋለን የሚሉት ከዚህ እንቅፋት ጋር አብሮ የተያዘ ነው። እነሱ በአንድ በኩል የትግራይ ሊቃን እኛ ስንገነጠል እነሱም ይሄንን ጥያቄ ስለሚቀበሉት ቢያንስ በዚህ ጉዳይ ይተባበሩናል ብሎ አስቦ ነበር። ግን የትግራይም ህዝብ እኮ ቢያንስ ይቆጨዋል። በዚህ ሀገር ላይ ቢያንስ አባቶቹ የገነቡት ሀገር ነው። ህወሓት እንዳበላሸው አይደለም። ህወሓት የማያውቀውን ታሪክ ሰጠው። የህወሓት ታሪክ አይደለም የትግራይን ህዝብ የሚገልጸው። በዚህ ሀገር ላይ ትልቅ ሐውልት አለው፣ ግዙፍ ሐውልት። ከአማራው ጋር ያለው ትስስር ግዙፍ ነው። ዛሬ የመጣ ብሔርተኝነት አይደለም። ስለዚህ ቆጨዋል፣ ግን ይቀበሉናል ብሎ ያስባሉ። ጥርጣሬም አለ፣ እንቅፋትም ናቸው ብሎ ስለሚያስብ ጦርነቱ የሰሜናዊ ጦርነት አድርጎ እናጠፋቸዋለን የሚለው የዚህ ሊቃን አሳሰብ ነው። ይሄ ሊቃን አሳሰቡ ዋናው እነዚህ ጠላት የሚባሉትን ኃይሎች ወይ መደምሰስ ወይ ማዳከም። በማዳከምና በመደምሰስ ውስጥ ነው ስልጣናችን የምናስቀጥለው። ስልጣናችን ማስቀጠል እንኳን ባንችል እንደ ሀገር መውጣት አንችልም። ምክንያቱም ኢትዮጵያን ይዘን ለስልጣናችን አደጋ ከሆኑ ኦሮሚያን ይዘን መኖር አንችልም። ያጠፉናል፣ ተባብረው ከመጡ ይደመስሱናል የሚል ፍርሃት አላቸው። ስለዚህ ይሄንን ፍርሃታቸውን ለማስታገስ ያላቸው ምርጫ አንድ ይሄንን ጦርነት እንደ ህዝብ እናጠፋቸዋለን ብለው መነሳት ነው። ህዝባዊ መልክ መስጠት ነው። ሁለተኛ የፕሮፓጋንዳ ዲስኮርሱን ወደፊት ማምጣት ነው። ልንፈርስ ነው፣ ነፃ ሀገር እንፈልጋለን የሚል ገመቹን ይመጣል። አብይ አህመድ ኤርፖርትም ይሰራል፣ ኮሬን የገኛም ያሰለጥናል፣ ድሬዳዋም የኛ ነው ብሎ ይቀማል። በሌላ በኩል ደግሞ የብሔረሰቦች ቀን ብሎ ደግሞ ሆሳዕና ላይ ያው ብሔረሰቦችን በማስጨፈር አንድነት ያለ ኢትዮጵያዊ መሪ ለመምሰል የብሔረሰቦች መብት እንደተከበረ አድርጎ ማየት ይፈልጋል።
ይሄንን ነው የማደናገር የፖለቲካ አቅጣጫ የሚጠቀመው። ውጤቱ ግን ማቆርቆስ፣ መግደል፣ በመጨረሻም አገር ማፍረስ። ይህንን እኔ አይደለም የምናገረው፣ ኮሎኔል ገመቹ አያና አደባባይ ላይ ያመጣው ነው። ኃይሉ ጎንፋ የተናገረው ነው። ስለዚህ አማራው 3 የመፍትሄ ሀሳቦችን ተናገሬ ፕሮግራሜን ልጨርስ። ለዚህ ፕሮግራም ዋናው መነሻ የሆነኝ ትንግርቱ ገብረ ጻዲቅ በጣም ጥሩ የሆነ ስራ ነው የምትሰራው፣ በጣም ነው የማደንቀው። እሱ ያመጣውን ተንተርሼ ነው ወደዚህ የመጣሁት። እነዚህ ሰዎች ከዚህ በኋላ አደጋ ሆነው የሚያዩት የአማራው ኃይል እንደሆነ የአማራው ሊቃን ሊገነዘብ ይገባል። ይሄ ፕሮፓጋንዳ በውጤት ደረጃ ስልጣናቸው አደጋ ላይ ሲወድቅ እንስሳዊ ከሆነ አመለካከትም ስለሚነሳ ተነጣይ የሆነ ኃይል ይዘው ሊመጡ እንደሚችሉ ምንም ጥያቄ የለውም። የተለያየ ኃይል አደራጅተው የሚያስገቡት የራሳቸውን የእርስ በርስ የፓወር አስተላለፍ ለመፍጠር ነው። መሀል አዲስ አበባ ላይ ታጣቂ አስገብተዋል። የእነሱን ያህል ታጣቂ እንዳለ ባያውቁም ግን አስገብተዋል። ማዕት በተለያየ አካባቢ እንደዚሁ። ስለዚህ የተለያዩ ግጭቶችን የኃይል አስተላለፎችን ሊፈጥር የሚችል ቡድን እንደሆነ ማንም ሰው ከተገነዘበ የአማራው አንድ ተቋም፣ አንድ ድርጅት፣ አንድ የወታደር አቅም መፍጠር ወሳኝ ነው። 2 ሌላው ብሔረሰብ የአማራን የህልውና ትግል ነፃ የሚወጣበት የህልውና ትግል አድርጎ መቀበል መቻል አለበት፣ በተለይ ከአማራው ውጭ ያለው ሊቃን። ስለዚህ ይህንን ትግል መደገፍ አለበት፣ ምክንያቱም የእሱ እጣ ፈንታ በሀገሪቷ እጣ ፈንታ ላይ ስለሚወሰን። 3ኛው በጭፈራና አንዱም በአድርባይነት፣ በሌላ በኩል ደግሞ አሁንም መሀል ሰፋሪ ሆኖ የተቀመጠው እና ይሄ ጊዜያዊ ስሜት የሚያንጫጫው ትውልድም በተለይ ይሄ በጣም የሚያሳዝን ዛሬ ጋሽ ታዲዮስን ሳያስብ አዶና ይፈታ ተብሎ እስር ቤት ሁሉ ረብሻ ነበር የሚል ዜና አንብቤያለሁ። ትልቅ ሰው እኮ የ80 ዓመት ሰዎች ታስረው እስር ቤት ሁሉ ረብሻ ተፈጥሮ ነበር በጠያቂዎች። ይሄ ትውልድ ቆም ብለህ የማታስብ ከሆነ ነገ ጠዋት የሚሰጡህ ቀዩን ያየ ለአንተ እሳት አሸክመው እነሱ ግን ሌላ ቤት ይፈጥራሉ። ወደኋላ ብትመለስ አትመልሶ። ስለዚህ መንቃት፣ ማየት፣ መሀል ሰፋሪውን ቢሆን ዛሬ ብልጽግናን የሚያራግበው ቢሆንም የሚዲያ ሰራዊቱን ቢሆንም ነገ ጠዋት በኪሳራ እንደሚወጣ፣ ሌላው ደግሞ በኪሳራ ሲወጣ ደግሞ ዝም ብሎ እንደማይመለከተው ያው ጠፍቶ ስለሚጠፋ ሌላው የዚህ አካል ከመሆን ቢታቀብ ጥሩ ነው ብዬ አስባለሁ። በመጨረሻ ገመቹ አያና በተናገረው ፕሮግራሜን እጨርሳለሁ። አብይ አህመድ ከአማራው ጋር ሲጣላ ኦነግ ነው። ገመቹ ይህንን ምስክርነትን ስለሰጠን በጣም ነው የምናመሰግነው። ዛሬም አደባባይ ላይ ወጣችሁ አደባባይ ላይ እውነታውን መናገሩ ማስፈራራትና ማስጨነቅ የፕሮፓጋንዳ ስራ በአንድ በኩል ቢሆንም በሌላ በኩል ግን በውጤት ደረጃ እናሳያቸዋለን የሚለው እኛም እናሳያቸዋለን ብለን ለዛ መዘጋጀት፣ ሌሎችም ብሔረሰቦችም ይህንን ቡድን ልኩን ለማሳየት መዘጋጀት፣ መንቃት፣ መደራጀት፣ መሰባሰብ፣ የተለያዩ አሊያንሶችን መፍጠር የግድ ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ በዋናነት ይህንን ላነሳ ነው ለእናንተ የመጣሁት። በሚቀጥለው በሌላ ሀሳብ እስክንገናኝ የዛሬን በዚህ ያበቃለሁ። ሰላም።